ሰላም ሰላም የግሬስ ፋርማ ቤተሰቦች እንዴት ናችሁ? ሁሉ ሰላም? ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እንድትጀምሩ ይሁን። ግሬስ ፋርማ እንደምታወቀው በተለያዩ ቶፒክ ዙሪያ የተለያዩ አጫጭር ቱቶሪያሎችን ከመስጠት በተጨማሪ በተለያዩ ዓመተ ምህረት የወጡ ኤግዚት ኤግዛም እንዲሁም ደግሞ ላይሰንስ ጥያቄዎችን ከነማብራሪያ የምታገኙበት ቻናል ነው። ስለዚህ የግሬስ ፋርማ ቤተሰብ ይሁኑ። እንዲሁም ቪዲዮውን ከወደዱ ላይክ፣ ሼር እንዲሁም እናንተ ለምታውቋቸው ሌሎች ፋርማሲ ተማሪዎች ሼር እንድታደርጉ ይሁን። ሰሞኑን እንግዲህ ያው ሚድ ተርም የ2018 ኤግዚት ኤግዛም ነገ እንደሚጀመር ይታወቃል። ከዚህም ጋር በተያያዘ ደግሞ ባለፈው ቴንቲቭ ቱ ፓስ ኤግዚት ኤግዛም በሚል ስለዚህ አንድ ተማሪ ኤግዚት ኤግዛም የሚወስድ ተማሪ ማወቅ ያለባቸው 10 መሰረታዊ ነገሮችን ለማንሳት ሞክረናል። ከዛ ውስጥ አምስቱን አይተን ነበረ። በዛሬ ፓርት ቱ ደግሞ የቀሩትን 5 ነገሮችን እጅግ ጠቃሚ የሆኑትን ለማንሳት እንሞክራለን። እንግዲህ እስከ ቪዲዮ መጨረሻ አብራችሁን እንድትቆዩ ይሁን። እንግዲህ ግሬስ ፋርማ እንደሚታወቀው ያው መልካም ፈተና መልካም ውጤት ከዚህ በፊትም እንዳልነው እንመኝላችኋለን። እነሆ ኤግዚት ኤግዛም ለሚወስዱ ተማሪዎች በፈተና ቀን ማድረግ ያለባቸው ጥንቃቄዎችን ባለፈው 5ቱን ለማየት ሞክረናል። ዛሬ ደግሞ የቀሩትን 5ቱን ሳመራይዝ ለማድረግ እንሞክራለን። የመጀመሪያው ምንድነው? ቀድሞ ዝግጅት አድርጉ ወይም ቀድሞ ዝግጅት ማድረግ። ይሄ ምንድነው? ቀድሞ ዝግጅት አድርጉ በምንልበት ጊዜ መታወቂያና የፈተና መግቢያ ወረቀትን አትርሱ። ለምሳሌ አሁን በዘንድሮ ተግባራዊ ይሆናል ከመታወቂያ በተጨማሪ እነዚህ ከለር ፕሪንት አጠቃላዩ ስለ ኤግዚት ኤግዛም ስለሚወስደው ሰው ፐርሰናል የሆነ ዲቴል የሚሰጥ የት ዩኒቨርሲቲ እንደተማረ የት ዩኒቨርሲቲ ኤግዛም እንደሚወስድ ዲፓርትመንቱን ሙሉ ፕሮፋይሉን ስለ ተማሪ የሚያወራለ ያን ኮፒ ፕሪንት አድርጋችሁ ፕላስ ደግሞ ምናችሁን መያዝ አለባችሁ? ናሽናል አይዲያችሁን መያዝ አለባችሁ። በፍጹም ይሄን ነገር መርሳት የለባችሁም። ሌላው ሁለተኛው ምንድነው? ቦታውን እና ሰአቱን አረጋግጡ። ለምሳሌ አሁን ነገ ይጀመራል። አንዳንዶቹ በጠዋት ፈረቃ ነው፣ ሌሎቹ ደግሞ በከሰዓት ፈረቃ ነው። ስለዚህ ቦታችሁን እና እንዲሁም ደግሞ የፈተናውን ሰዓት አረጋግጣችሁ ቀድማችሁ ዝግጅት ማድረግ አለባችሁ። ሌላው ፈተናውን ለምሳሌ አሁን ነገ የምትወስዱ አይነት ነገር ከሆነ በእርግጥ እንደየተማሪ አይነት ይለያያል። አንዳንድ ተማሪዎች ፈተና እስኪገቡ ድረስ አንዳንድ ነገሮችን በማየት የሚመጡ ነገሮችን ያው በቀላሉ በሾርት ተርም አስታውሶ ይመልሳሉ። አንዳንድ ተማሪዎች ደግሞ ቀደም ብሎ ዝግጅት አድርገው ጨርሶ ፈተና ላይ ይቀመጣሉ። ስለዚህ እኛ እንደ ግሬስ ፋርማ ሪከመንድድ የምናደርገው እንግዲህ ረጅሙን ጊዜ ስታነቡ ስታጠኑ ቆይቷቸዋል። ስለዚህ አሁን የሚሻለውም እንደገና በብዙ የምታተርፉበት ምንድነው? ራሳችሁን አረጋጉና በቂ እንቅልፍ መውሰድ አለባችሁ። ለምሳሌ ነገ ጠዋት የምትወስዱ ተማሪዎች ቢበዛ እስከ ዛሬ እስከ ከሰዓት ኦር እስከ ማታ ባለው እስከ 2 ሰዓት ባለው አጠቃላይ ነገር ካያችሁ በኋላ በቂ እንቅልፍ ማድረግ አለባችሁ። ምክንያቱም አእምሮአችን በቂ እንቅልፍ ካላደረገ ኤግዛም ሩም ላይ ሆነን ድካም ይኖራል፣ የእንቅልፍ ስሜት ይሰማናል። በዛን ጊዜ 4 ዓመት 5 7 ዓመት የተለፋውን ነገር በቀላሉ ሚስ ማድረግ የለብንም። ስለዚህ አእምሮም እንግዲህ ያው ለረጅም ሰዓት በአንድ ነገር ላይ ኮንሰንትሬትድ እንደማያደርግ ያው ሳይንስም ሳይንቲፊክ በሆነ ወይ ፕሩቭ ያደረገን አይደለ? ስለዚህ በቂ እንቅልፍ ማድረጋችሁን በፍጹም መርሳት የለባችሁም። ስለዚህ ቀድሞ ዝግጅት በምንልበት ጊዜ አንደኛ መታወቂያችሁን እና የፈተና መግቢያ ወረቀት በፍጹም መርሳት የለባችሁም። ሌላው ቀደም ብላችሁ የፈተናችሁን ቦታን እና የፈተናውን ሰዓት በትክክል ማረጋገጥ አለባችሁ። ሌላው ደግሞ በጣም አስፈላጊ በቂ እንቅልፍ መውሰድ አለባችሁ። ስለዚህ ራሳችሁን ላላስፈላጊ ጭንቀት እንዳትዳረጉ እንደ ግሬስ ፋርማ ሪከመንድድ እናደርጋለን። ሌላው ቀድማችሁ መድረስ አለባችሁ። ማለት የምትፈተኑበት ኢንስቲትዩሽን ቀድሞ መፈተን አለባችሁ። ቢያንስ 30 ደቂቃ ቀደም ብለው መድረስ አለባችሁ። ይሄ ምንድነው? ያው እዛ ሄዳችሁ ተረጋግታችሁ መፈተኛ ሩማችሁን አይታችሁ ሁሉንም ነገር ስትል አድርጋችሁ ለፈተና ሬዲ ሆናችሁ እንትን ትላላችሁ። ነገር ግን ተማሪ ፈተና ጀምሮ 10 ደቂቃ ሆኖ 5 ደቂቃ ሆናችሁ በምትመጡበት ጊዜ ራስ መረበሽ ይኖራል። ሌላ ኤግዛም ተማሪ ያው እየወሰደ እናንተ ገና ስትጀምሩ ኦልሞስት አት ዘ ናሽናል ሌቨል ስለሆነ ኦልሞስት ከማዕከል ፈተና ስለሚረቀቅ ምን ይኖራል? የተወሰነ ሰዓት ይኖራል። ስለዚህ ሌት ልትሆኑ ስለሚችሉ ያ ነገር ተፈጥሮ ደግሞ ራሳችሁን ወደ አላስፈላጊ ነገር ላለመስራት ያው ቀደም ብላችሁ ለምሳሌ 8 ተኩል የምትፈተኑ ተማሪዎች 8 ሰዓት ከሰዓት መድረስ አለባችሁ። ሌላ እርግጠኛ ሁኔታ ይፍጠሩ። ይሄ እርግጠኛ ሁኔታ የሆነውን ይፍጠሩ በሚሉበት ጊዜ ምንድነው? ስትሬስ ማኔጅመንት ነው። ማለት በእርግጥ የተወሰነ ስትሬስ እንግዲህ ሊኖር ይችላል አይደል? ኮምፕሊትሊ አቮይድ ማድረግ አንችልም። ነገር ግን ማኔጅ ማድረግ እንችላለን። ስለዚህ በተቻላችሁ መጠን ቅድም እንዳለውም
5 ዓመትም የተማራችሁ 4 ዓመት 7 ዓመት ስፔሻሊ ሜዲሲን ምናምን አላችሁ። ስለዚህ ያን የተማራችሁትን ሰው ማድረግ ያለባችሁን ነገር ለማድረግ ሞክራችኋል። ስለዚህ ደግሞ ያን የዛን ሁሉ 5 ዓመቱን የ6 የ7 ዓመቱን የሆነ በሆነች ነገር ወይም ስትሬስ በሆነ እንትን ሉዝ ማድረግ የለባችሁም ማለት ነው። ስለዚህ ራሳችሁን አረጋግታችሁ ያው ፈተናውን ከፈጣሪ ጋር ያው ትፈተናላችሁ። ፈጣሪ ደግሞ ያው ሁላችንም እንደሚያምነው ሰው ከረዳ የምህሪ አምላክ ነው። ሰው ከተጋ ከሰራና ቤዝድ ኦን ፎከስ ኤሪያዎችን ኮንሰንትሬትድ ሆኖ ትኩረት ሰጥቶ ካነበበና ከተዘጋጀ ማልፍበት ምንም ምክንያት የለም። ደግሞ ብዙም እንዳትጨናነቁ። ምክንያቱም እነዚህ ኤግዚት ኤግዛም ዲቴል ገብተው አይጠይቁም አይደለም። ማይነር የሚመስሉ ነገር ግን ቤዚክ የሆኑ አዘ ጀነራል ነው። ስለዚህ አሰ ፋርማሲስት አንድ ተማሪ በ5 ዓመቱ በሚማርበት ጊዜ ማወቅ አለበት ተብሎ የሚታሰበውን ቤዚክ ኮንሰፕት ነው ሰው ሳመራይዝድ አድርጎ ሊያወጡ የሚችል። ስለዚህ በዛ ወይ ራሳችሁን እንዳዘጋጃችሁ ተስፋ እናደርጋለን። ስለዚህ ራሳችሁን ሰው ካላስፈላጊ ስትሬስ ራሳችሁን እንድትጠብቁ ይሁን እንላለን። ግሬስ ፋርማዎችንን ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ግሬስ ፋርማ እንደሚታወቀው በተለያዩ ቶፒክ ዙሪያ የተለያዩ አጫጭር ቱቶሪያሎችን ከመስጠት በተጨማሪ በተለያዩ ዓመተ ምህረት የወጡ የኤግዚት ኤግዛም እንዲሁም ላይሰንስድ ኤግዛም የሚጠቅሙ ጥያቄዎችን ከነ ማብራሪያ የምታገኙበት ቻናል ነው። ሌላ ደግሞ የምትፈልጉትን ያው በዲስክሪፕሽናችን ላይ የቴሌግራም ቻናልም አለን። በዛ ጆይን በማድረግ የምትፈልጉትን ዶክመንት የምትፈልጉትን የሞዴል ጥያቄዎች ሊሆን ይችላል። የተለያዩ አሰ ፋርማሲስት ብቻ ቤዚክ የምትፈልጉትን ማቴሪያሎች ሁሉ አክሰስ ማድረግ ትችላላችሁ። ስለዚህ ግሬስ ፋርማዎችንን ሁልጊዜ እንደምንላችሁ ቱጌዘር ዊካን። ዛሬ ደግሞ ባለፈው ፓርት ዋን ላይ ስለዚህ አንድ ኤግዚት ኤግዛም ተማሪ የሚወስድ ተማሪ ማድረግ ያለባቸው ጥንቃቄዎች በሚል 5 ቲፖችን ለማንሳት ሞክረን ነበረ። ዛሬ ደግሞ ፓርት ቱ ላይ የቀሩትን ሰው 5ቱን ይዘንላችሁ መጥተናል። ስለዚህ ቪዲዮውን እስከ መጨረሻ እንድታዩት እንላለን። ምክንያቱም በመጨረሻው እጅግ ለእናንተ የሚጠቅም ስለሆነ በትዕግስት እንድታዳምጡና እንድትከታተሉን ይሁን። እንዲሁም ደግሞ እናንተ ይጠቅማችኋል ብላችሁ ለምታስቡ ለፋርማሲ ተማሪዎች ሁሉ ሼር እንድታደርጉ ይሁን። ሌላው ምንድን ነው? ሶስተኛው መመሪያን በጥንቃቄ ያንብቡ። አሁን የጥያቄ ኢንስትራክሽን ይኖራል አይደለ? ሰው ጥያቄውን አንዳንድ ኬዝ ቤዝድ ሊሆኑ ይችላሉ። ሌሎች ታይፕ ጥያቄዎች ይኖራሉ። ስለዚህ አንደኛ ምንድነው ጥንቃቄ ማንበብ ያለበት ጥያቄዎቹን በሙሉ አንብቡ። ያው ሞክ እንግዲሁም ሞዴል የተለያዩ ኤግዛም ጥያቄዎችን በጣም እየሰራችሁ ራሳችሁን እያዘጋጃችሁ እንደሆነ ተስፋ እናደርጋለን። እና ከዚህ በፊት የሰራሁት ጥያቄ ነው ከዚህ በፊት አንደርስታንድ ያደረኩት አይነት ኮንሰፕት ነው ብላችሁ የሆነ ራፍሊ ብቻ አንብባችሁ ሀሳቡን የጥያቄውን ዲቴል ሳትረዱ ወደ መልሱ እንዳትሄዱ ሪከመንድድ እናደርጋለን። ምክንያቱም አይታችሁ ከሆነ እነዚህ ኤግዚት ኤግዛም ጥያቄዎች ኢቭን በምን በተርም ወይም በሆነ ላንጉጅ በሆነ ወርድ ነው ማለት ትሪኪ የሆኑ ጥያቄዎች ናቸው። ስለዚህ በጣም የማሳሳት ደረጃቸው ከፍተኛ ስለሆነ ስለዚህ ጥያቄውን ተረጋግታችሁ እስከመጨረሻ ድረስ ጥያቄውን ሙሉ በሙሉ ማንበብ አለባችሁ። ከዛ በኋላ ነው ወደ መልሱ መሄድ ያለባችሁ። ሌላው ደግሞ ተርሞች ይኖራሉ። ለምሳሌ ኤክሰፕት፣ ኖት፣ ቤስት የሚሉ ቃላቶችን በጣም ጥንቃቄ ማድረግ አለባችሁ። ለምሳሌ አንዳንድ ጥያቄዎች ላይ የሆነ ነገር ከፊት ለፊት ይጠይቁና ኤክሰፕት ዋን ተብለን ልንጠየቅ እንችላለን። ሌላው ደግሞ ኖት፣ ሌላ ደግሞ ቤስት። ስለዚህ እነዚህን 3 ቃላት በጥያቄዎች ላይ ካያችሁ በደንብ ጥያቄውን ደጋግማችሁ አንብባችሁ ሰው ሳመራይዝ ለማድረግ ሞክሩ። ስለዚህ በጣም መንጠንቀቅ አስፈላጊ ነው ማለት ነው። ሰው ጥያቄውን አንደኛ እስከ ሙሉ በሙሉ ጥያቄውን ማንበብ አለባችሁ። ፕላስ ደግሞ ሰው በጥያቄዎቹ መጨረሻ ኤክሰፕት የሚሉ ነገሮች ሊኖሩ ይችላሉ። ኖት፣ ቤስት የሚሉ ቃላቶችን ጥንቃቄ እንድታደርጉ ሰው እንደ ግሬስ ፋርማ ሪከመንድድ እናደርጋለን። ሌላው ምንድነው? ጊዜ አስተዳደር ያድርጉ ወይም ጊዜን በአግባቡ እየጠቀሙ ነው። ይሄን በትንሹ ባለፈው ለማንሳት ሞክረን ነበረ። ለምሳሌ አንዳንድ ጥያቄዎች የመጀመሪያው ፌዝ ላይ በጣም ከባባድ ጥያቄዎች ወይም ደግሞ በጣም ያው የተወሰነ ስትሬስም ስለሚኖር ትንሽ መደናገጥም ሊኖር ስለሚችል የመጀመሪያው ጥያቄዎች ትንሽ መረጋጋትን የሚፈልጉ ሊኖሩ ይችላሉ። ስለዚህ በዛን ጊዜ በአንድ ጥያቄ ላይ ያው በአቭሬጅ ብለናል ለአንድ ጥያቄ ከ1 እስከ 3 ደቂቃ ነው ማክሲመም የሚሰጠው። ስለዚህ በአንድ ጥያቄ በፍጹም ከ3 ደቂቃ በላይ መፍጀት የለባችሁም። ምክንያቱም የሌላን ጥያቄ ሰዓት እያጠፋችሁ ወር እየገደላችሁ ነው። ስለዚህ አንዱን ጥያቄ ልክ አይታችሁ ጀስት የሆነ አስቸጋሪ አይነት ጥያቄ ምናምን አይነት ነገር ከሆነ
ሶ እናንተ እንደተመቻችሁ ግን እኛ ሪከመንድድ የምናደርገው ምንድነው ይሆናል የምትሉትን መልስ ስሩና ፍላግ አብልታችሁ እለፉ። ጀስት ሌሎችን ከሰራችሁ በኋላ መጨረሻ ሰዓት ይቀራችኋል፣ ትርፍ ሰዓት ይኖራችኋል። በዛን ጊዜ ያው ፍላግ ያበራባችሁ ጥያቄውን ሄዳችሁ ጥያቄ ቁጥሩን ክሊክ በማድረግ ሰው ያን ማስተካከል ትችላላችሁ። አድቫንቴጁ ምንድነው? ያው በአንድ ጥያቄ ኦቨር ስትሬስድ ሆኖ ገና ወደኋላ ያሉትን ሚስ ለማድረግ ብዙ ስለሚረዳ ነው ማለት ነው። ሌላው አስቸጋሪውን ጥያቄ ይዝለሉ እና መጨረሻ ይመለሱበት። ባለፈውም ለማንሳት ሞክረናል ከዚህ ጋር የተያዙ ሀሳቦች አንዳንድ በጣም ያው የሆኑ ጥያቄዎች በጣም ማሰብን የሚጠይቁ ቀላል ሆነው ነገር ግን ማሰብን ወይም ደግሞ ከሆነ ጊዜ በኋላ ሎንግ ተርም ሚሞሪ ላይ አስታውሰን የምንመልሳቸው ሊኖሩ ይችላሉ። ስለዚህ ምንድነው ያን ይሆናል የምትሉትን ስሩና መዝለልም የሆነ ወይ ልትረሱ ስለሚችል ስሉና ፍላግ አብርታችሁ ከዛ በኋላ መጨረሻ ላይ መጥታችሁ ብትሰሩት ያው አንደኛ ሰዓታችሁን ታተርፉበታላችሁ። ሌላውም ደግሞ ያው አስቸጋሪ ጥያቄ ላይ ራሳችሁን በጣም ቢዚ አድርጋችሁ ቀጣይ ያለውን ደግሞ ሉዝ እንዳታደርጉ ይረዳችኋል። ሌላው ጊዜ እንዳይጠፋ መጠንቀቅ አለብን። ያው ጊዜ ብለናል ማክሲመም እስከ 3 ደቂቃ ነው ለአንድ ጥያቄ። ስለዚህ በአንድ ጥያቄ ከዛ በላይ መፍጀት የለብንም ምክንያቱም የሌላን ጥያቄ ሰዓት ስለምንፈጅበት ነው። ሌላው ምንድነው? ሁሉንም ጥያቄ ይሞክሩ። ያው ይታወቃል በፍጹም ባዶ ቦታ መተው የለበትም። እንደገና ደግሞ ቅድምም ብለናል እርግጠኛ ያልሆኑበት ጥያቄ ካሉ የራሳችሁን ሎጂክ በመጠቀም ክሪቲካል በሆነ ወይም ደግሞ በምክንያታዊነት ጥያቄው እንዲህ እንዲህ ነው የሚለው ስለዚህ ማይሆኑትን ከአራቱ ምርጫዎች በእርግጠኝነት ሁለቱን ኮምፕሊትሊ ኤክስክሉድ ታደርጋላችሁ። ስለዚህ ሁለት ኦፕሽን ነው የሚቀረው። ስለዚህ ፕራዮሪቲ ሰጥታችሁ ሁለቱ ከቀረው አንዱን ሰሌክት በማድረግ ፕላስ እርግጠኛ ካልሆናችሁበት ደግሞ ያው ፍላጉን በማብራት ያው መመለስ ትችላላችሁ ማለት ነው። ወደ እንትን ሌላው ደግሞ ያው እንግዲህ ቅድምም ብለናል 4 ዓመትም ሊሆን ይችላል 5 ዓመት 7 ዓመት ምናምን ተምራችሁ ነው ይሄን ኤግዛም የምትወስዱት። ስለዚህ ራሳችሁን በጣም አረጋግታችሁ ሰልፍ ኮንፊደንት ሆናችሁ ለፈተናው መቀመጥ አለባችሁ። ስለዚህ በፍጹም መፍራት የለባችሁም። ራሳችሁን ላላስፈላጊ ስትሬስ ውስጥ መክተት የለባችሁም። ይህን የምንላችሁ ምንድነው? ፍርሃት ከባድ ነው ማለት ኢቭን የምንችለውን የምናውቀውን ነገር ስንፈራ እንረሳለን አይደለ? ያ ሲሆን ደግሞ ይዞት የሚመጣው ኮንሲኩዌንስ ያው እንደሚታወቀው ከባድ ነው። ስለዚህ ራሳችሁን አረጋግታችሁ ሁላችሁም በቤተ እምነት ያው እምነት እንዳላችሁ ሁላችንም እንዳለን ተስፋ እናደርጋለን። ተረጋግታችሁ ጸልያችሁ ፈጣሪ እርዳኝ ብላችሁ ውጡ። ያው ፈጣሪም ደግሞ የተጋውን ያጠናውን ጊዜ ሰጥቶ ስለዚህ የተጋውን ፈጣሪ ማይረዳበት ምንም ምክንያት የለም። እየሰበክናቸው አይደለም ያው ያለው ፕሪንሲፕል መሪ ስለሆነ ነው። ስለዚህ ፍርሃት በፍጹም ማሸነፍ የለባችሁም። ስለዚህ ፍርሃትን ለማስወገድ ሞክሩ። ሌላ ተዘጋጅታችሁ እንደመጣችሁ አስቡ። ይሄን በምንልበት ጊዜ አሁን ለምሳሌ አንዳንድ ተማሪዎች አሉ ጀስት ፈተናው ነገ ሆኖ ወይም ነገ ከሰዓት ሆኖ ወይም ደግሞ ጠዋት ከሰዓት እየተፈተኑ ጠዋት ከጓደኞቻቸው ጋር በሚዘጋጁበት ጊዜ የሆነ ማይሆን ጥያቄ እንትን ይላሉ። በዛን ጊዜ ወይኔ ያን ፓርት ከቨር አላረኩም ብለው ብዙ ነገራቸውን ሉዝ ሊያደርጉ ይችላሉ። ስለዚህ በጣም ጥንቃቄ አድርጉ። ከእንደዚህ አይነት ተማሪዎችም ራሳችሁን ጠበቁ። ጀስት በቃ ማድረግ ያለባችሁን ነገር ሁሉ በፈጣሪ እርዳታ ብርታት አድርጋችኋል። ስለዚህ ኮንፊደንት ሆናችሁ ራሳችሁን አረጋግታችሁ ፈተና ላይ ለመቀመጥ ሞክሩ። ግሬስ ፋርማዎች ነን። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ቪዲዮ እንግዲህ ላይክ፣ ሼር እንዳይረሳ። እንደዚህ አይነት ጠቃሚ የሆኑ ነገሮችን ደግሞ ሁልጊዜ ማግኘት ይረዳችሁ ዘንድ ያው የግሬስ ፋርማ ቤተሰብ ይሁኑ። ያው ግሬስ ፋርማ በዚህ ብቻ አበቃም። በተለያዩ ለፋርማሲ የሚጠቅሙ የተለያዩ ነገሮችን ቁም ነገሮችን የምታገኙበት እጅግ ጠቃሚ የሆኑ ነገሮችን የምታገኙበት ቻናል ነው። እንዲሁም በዲስክሪፕሽን ላይ የቴሌግራም ቻናላችን አሉ። የምትፈልጉትን ማቴሪያል በዛ ወይ ማግኘት ትችላላችሁ። ነክስትም ደግሞ ያው ኤክስፔክት ይደረጋል አይደለም ሚያዝያ ላይ ያው ሲኦሲም ላይሰንስድ ኤግዛም ይኖራል። ለዛም የሚጠቅማችሁ ብዙ ነገሮችን አክሰስ ማድረግ ትችላላችሁ። ግሬስ ፋርማዎች ነን። ሁሉ ጊዜ እንደምንላችሁ ቱጌዘር ዊካን። እንግዲህ ወደ ዛሬ ወደ መጨረሻ ቶፒክ ያው የመጨረሻ አንድ እንመርቅላችሁ። የመጨረሻው ምንድነው? መጨረሻ ክለሳ ያድርጉ። ያው ይሄን በምንልበት ጊዜ ምንድነው? ምልክቶቹን በትክክል እንደሞሉ ያረጋግጡ። እንግዲህ ሙሉ
100 ጥያቄ ነው አይደለ? በሚሰራበት ጊዜ የተሰሩ ጥያቄዎች ይጠቁራሉ። ስለዚህ ሙሉ ሰው ምልክት እንደገባ አንድም ክፍተት እንደሌለ ከላይ ጀምሮ ከጨረሳችሁ በኋላ ቼክ ማድረግ ይጠበቅባችኋል። ሜይ ቢ ቅድም እንዳልነውም የሆነ ጥያቄ አስተውሎ ወይም ደግሞ አስቦ መመለስን የሚፈልግ ከሆነ የእናንተን ገሳ አድርጋችሁ ፍላግ አብሬታችሁ ያለፋችሁ ጥያቄ ሊኖር ስለሚችል ያን ከሰራችሁ በኋላ ክሊር አድርጋችሁ ያ ቦታ መጥቀር አለበት። ስለዚህ ምልክቶቹ ሙሉ በሙሉ እንደሞሉ ማረጋገጥ አለባችሁ። የተዘለሉ ጥያቄዎች፣ ፍላግ ያበራችሁ ጥያቄዎች ካሉ ወደኋላ በመመለስ ስለዚህ ሳመራይዝ አድርጋችሁ ሙሉ በሙሉ መጨረስ አለባችሁ። ስለዚህ እንዳትረሱ ስኬት የዝግጅት ፕላስ የጊዜ አስተዳደር ታይማችንን ቅድም ብለናል ማክሲመም 2:30 ነው። የተሰጠንን ታይም በአግባቡ ማኔጅ ማድረግ አለብን። ምክንያቱም ናሽናል ሌቨል ስለሆነ አንዴ መቁጠር ከጀመረ በምንም አይነት ሁኔታ ቶለሬት የሚደረግበት ምናልባት ስፔሻል የሆነ ኮንዲሽን ካልተፈጠረ በስተቀር ያው ቶለሬት ሊያደርጉ ስለሚችሉ ታይማችሁን በአግባቡ ተጠቀሙ። ፕላስ ደግሞ በራሳችሁ ከፈጣሪ ጋር ተማመኑ። ማድረግ ያለባችሁን ዝግጅት አድርጋችኋል። ስለዚህ በአግባቡ ፈተናውን በተዘጋጀ ወይ ለመዘጋጀት ለመስራት ሞክሩ እንላለን። እንግዲህ ግሬስ ፋርማዎች ነን። ቱጌዘር ዊካን ለቻናላችን አዲስ የሆናችሁ ቤተሰቦች ሁልጊዜ እንደምንላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንደዚህ አይነት ሰግኒፊካንት የሆኑ በየጊዜ የምንለቅ ቪዲዮን ደግሞ አክሰስ ማድረግ ትችላላችሁ። እንግዲህ እንደ ግሬስ ፋርማ መልካም ፈተና ብለናል፣ መልካም ውጤት ብለናል። ያው ጥሩ ነገር እንደሚገጥማችሁ ተስፋ እናደርጋለን። ኔክስት ፓርት እስክንገናኝ ድረስ ባይ 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 ባይ።